ይህ የቤተሰብ ጨዋታ ነው። ሁላችሁም ትመጣላችሁ፣ ዝነኛና ሀብታም ታዋቂ ትሆናላችሁ፣ ትሸለማላችሁ። እዚህ በኢቢኤስ ቲቪ ብቻ። እኔ አንዱዓለም እስተመጭ እባላለሁ። የዛሬ የመጀመሪያ እንግዶቼ የያዕቆብ ቤተሰብና የጊዜ ቤተሰብ ናቸው። ፕሮግራማችንን የምንጀምረው 2000 ብር በመሸለም ነው። ከያዕቆብ ቤተሰብ አብርሃምን እንጠራለን። ከጊዜ ቤተሰብ ዘካርያስን ጠርተን እንጀምራለን። እሺ፣ አብርሽና ዘካርያስ ቀድሞ ነካ ነው። እሺ፣ የኢትዮጵያን የሙዚቃ ቅኝት ጥቀስ። እሺ፣ አብርሃም ባቲ ሶስተኛ መልስ ነው። መሞከር ትችላለህ። ዘካርያስ አንቾዬ አራተኛ መልስ ነው። እሺ፣ ስለዚህ አብርሃም አሸንፈዋል። ከእናንተ ነው ጥያቄው የመጀመረው። አመሰግናለሁ። ተመለሱ ወደ የቦታችሁ። እስቲ አሁን ደግሞ 50 ሰዎች ያሉትን እናያለን። የኢትዮጵያ ሙዚቃ ቅኝቶችን ጥቀስ። አንደኛና ሁለተኛ አልተመለሰም። ሶስተኛ ባቲ፣ አራተኛ አንቺ ሆዬ፣ አንደኛ ትዝታ፣ ሁለተኛ አምባሰል፣ ሶስተኛ ባቲ፣ አራተኛ አንቺ ሆዬ። እሺ፣ እዚህ ጋር የያዕቆብ ቤተሰቦች እንኳን በሰላም መጣችሁ። እሺ፣ አብርሽ እንዴት ነው? ስራ ምንድን ነው? ስራዬ አስተናጋጅ ነው። በመስተንግዶ የምሰራው። መስተንግዶ ሆቴል ወይስ? አይ ሆስፒታል ፔሸንቶችን መመገብ። ኦኬ፣ ምርጥ ሰው። የራሴ የሆነ ደግሞ ህልም አለኝ። ኦኬ፣ ምን አይነት ህልም አለ? ሰዓሊ መሆን። ኦኬ፣ ስዕል ትሞክራለህ? እሞክራለሁ። ከሱ ወንድሜ ነው። ከሱ ጋር እሞክራለሁ። ሁለቱ ናችሁ ይዛችሁ መጣችኋል ወይስ የምታሳየን ነገር ይኖራል? ይኖራል። እሺ፣ እሱ ወደ መጨረሻ እናያለን። እነሱ ምን ናቸው? እሱ ወንድሜ ነው ብለዋል። እሱስ? እነሱ ጓደኞች ናቸው፣ ቤተሰብም ነን ደግሞ። ኦኬ፣ እሺ። ለያዕቆብ ቤተሰብ አብርሽ 25 ሰከንድ አለክ። እሺ። አዲስ አበባ ውስጥ ታዋቂ የሆኑ የክፍለ ሀገር መናሪያ ጥቀስ። ላምበረት። አንድ ሰው አዲስ ስልክ በምን ምክንያት ሊገዛ ይችላል? ተሰብሮበት። ሰዎች ቡና ውስጥ ምን ጨምረው ሊጠጡ ይችላሉ? ስኳር። ሰዎች በሚጨነቁ ጊዜ ምን ሊያደርጉ ይችላሉ? ጸሎት። አዲስ አበባ ውስጥ ታዋቂ የሆኑ የክፍለ ሀገር መናሪያ ጥቀስ። ላምበረት፣ ሁለተኛ መልስ ነው። አንድ ሰው አዲስ ስልክ በምን ምክንያት ሊገዛ ይችላል? ተሰብሮበት፣ ከተበላሸ፣ ሁለተኛ መልስ ነው። ሰዎች ቡና ውስጥ ምን ጨምረው ሊጠጡ ይችላሉ? ስኳር። አንደኛ መልስ ነው። ሰዎች በሚጨነቁበት ጊዜ ምን ሊያደርጉ ይችላሉ? ጸሎት ይጸልያሉ። አንደኛ መልስ ነው። ወልደ ዮሐንስ እንኳን በሰላም መጣክ። አንተስ ስራክ ምንድን ነው? ስራዬ እንደ ወንድሜ በአንድ ግቢ ውስጥ የምንሰራው መስተንግዶ የምሰራው። ኦኬ። ህልማችንም አንድ ነው። ስዕል ነው የምንስለው በአንድ። ሰዓሊ ነው ሁለታችሁ ምልማችሁ? አዎ፣ ህልማችን ሰዓሊ ነው። ግን እኛ ምን በትርፍ ጊዜያችን ሌሊት እንስላለን እንጂ ያው ጊዜ ተመቻችቶልን ቦታ የሚሰጠን ሰው የለም። ኦኬ። በትርፍ ጊዜያችን እንስላለን ሌሊት ማለት ነው። ቀን ስራ እየሰራን በቦታ የሚመቻችላችሁ ጥሩ ሰዓሊ ይወጣችሁ ነበር። ቦታ ቢመቻችልና ስልጠና ብናገኝ የተሻለ እንስል ነበር። እና ደግሞ ያመጣነው ስጦታ ስላለ እሱን እናሳያቸዋለን። እሺ፣ ስጦታ ለቤተሰብ ጨዋታ ኢቢኤስ ለቤተሰብ ጨዋታ ለነፃነት ነበር ያመጣነውና ያው ነፃነት ማግኘት አልቻለም። ለስቱዲዮ ስጦታ ይዘን መጣን። ያመጣችሁትን ስጦታ ማሳየት ትችላላችሁ? እንየው። ይሄ ስጦታ ከአብርሃምና ከወልደ ዮሐንስ ለኢቢኤስ ቴሌቪዥን የሰጠ ስጦታ ነው። እናመሰግናለን። እሺ፣ ሌላ የምናሳየው ስዕል አለ ብላችኋል። እሺ፣ ይህንንም እናንተ ናችሁ የሳላችሁት? አዎ። በጣም ደስ ይላል። ትችላላችሁ። እናመሰግናለን። 25 ሰከንድ አለው። ሊሆንስ አዲስ አበባ ውስጥ ታዋቂ የሆኑ የክፍለ ሀገር መናሪያ ጥቀስ። መገናኛ። አንድ ሰው አዲስ ስልክ በምን ምክንያት ሊገዛ ይችላል? ከተሰረቀ። ሰዎች ቡና ውስጥ
ምን ጨምረው ሊጠጡ ይችላሉ? ቅቤ። ሰዎች በሚጨነቁበት ጊዜ ምን ሊያደርጉ ይችላሉ? እረፍት። አዲስ አበባ ውስጥ ታዋቂ የሆኑ የክፍለ ሀገር መናኸሪያ ጥቀስ። መገናኛ። አንድ ሰው አዲስ ስልክ በምን ምክንያት ሊገዛ ይችላል? ከተሰረቀ። ከጠፋ። ሰዎች ቡና ውስጥ ምን ጨምረው ሊጠጡ ይችላሉ? ቅቤ። አራተኛ መልስ ነው። ሰዎች በሚጨነቁበት ጊዜ ምን ሊያደርጉ ይችላሉ? እረፍት። እሺ ያዕቆብ፣ እሺ ሰላም ነው። አንተ ስራክ ምንድነው? የሕክምና አስተማሪ ሄልዝ ኦፊሰር ነኝ። ኦኬ። እዛው አንድ ቦታ ነው የምትሰሩት? ተያይዛችሁ? ሌላ ቦታ ነው የምሰራው። አንተ ሌላ ቦታ ነው? እሺ። ተሰጥቷለህ? አዎ ተሰጥቷል። ለየት ያለ ተሰጥቶ ከዛ ግጥምና የቤተክርስቲያን መዝሙር። እሺ አንዴ ዘምርልን። ወስኑሰ ለያዕቆብ የአምላክን ይመስላል ወስኑሰ ድንግል ውበትሽ ወስኑሰ ሁለንተናሽ ውብ ነው ወስኑሰ የለም ይመስልሽ ወስኑሰ። እናመሰግናለን ያዕቆብ። 25 ሰከንድ አለክ። አዲስ አበባ ውስጥ ታዋቂ የሆኑ የክፍለ ሀገር መናኸሪያ ጥቀስ። አንድ ሰው አዲስ ስልክ በምን ምክንያት ሊገዛ ይችላል? መቀየር ከፈለገ። ሰዎች ቡና ውስጥ ምን ጨምረው ሊጠጡ ይችላሉ? ሰዎች በሚጨነቁበት ጊዜ ምን ሊያደርጉ ይችላሉ? ስፖርት ይሰራሉ። እሺ አዲስ አበባ ውስጥ ታዋቂ የሆኑ የክፍለ ሀገር መናኸሪያ ጥቀስ። አውቶቢስ ተራ። አንደኛ መልስ ነው። አንድ ሰው አዲስ ስልክ በምክንያት ሊገዛ ይችላል? መቀየር ከፈለገ። በመቀየር። ሰዎች ቡና ውስጥ ምን ጨምረው ሊጠጡ ይችላሉ? ጤና አዳም። ሶስተኛ መልስ ነው። ሰዎች በሚጨነቁበት ጊዜ ምን ሊያደርጉ ይችላሉ? ስፖርት ይሰራሉ። ስህተት። ስፖርት ሰርተው በስፖርት ጭንቀት አይለቅም። በእንትን ነበረ ባዩኩ ጌትነት እንኳን በሰላም መጣክ። እንኳን ሰላም ቆያችሁን። እንዴት ነህ? እግዚአብሔር ይመስገን። ሰላም። ስራክ ምንድን ነው? መምህር ነኝ። መምህር። ኦኬ። ምን ኬጂ ነው የምታስተምረው? ሃይስኩል ነው? ኤሌመንተሪ ከ5 to 8 እንዴት ነው? ከ5 እስከ 8 ስታስተምር ሳይንስም አንዳንድ ነገሮች እየደባለክ ነው የምታስተምረው ወይስ በፕሮፌሽን ነው? ነው በፕሮፌሽን ነው። ማለት ምንድን ነው የምታስተምረው? እንግሊዘኛ። እንዴት ነው ተማሪ ያስቸግራል እንግሊዘኛ ላይ? በእኛ ጊዜ ይረጭ ነበር እንግሊዘኛ፣ ሻሞ ነበር። የቻልከውን ይዘህ ትገባለህ። እርግጥ ነው አሁን ተማሪዎች ትንሽ አክቲቭ ናቸው። ማለት ቴክኖሎጂ ያገዛቸው ይመስለኛል። እኛ ከነበርንበት የአሁን ተማሪዎች ደግሞ ትንሽ እንግሊዘኛ ላይ ላቅ ያሉ ናቸው። ስልኩም ያገዛቸዋል፣ ኢንተርኔቱም አለ። በጣም አክቲቭ ናቸው። ይቀድመዋል። እንደዛ ከሆነ ማለት ይቻላል። ማለት አንዳንድ ልጆች በጣም በተለይ ስፒኪንግ ላይ አክቲቭ ናቸው። ጌትነት 25 ሰከንድ አለክ። አዲስ አበባ ውስጥ ታዋቂ የሆኑ የክፍለ ሀገር መናኸሪያ ጥቀስ። አይ ቲንክ ቃሊቲ። አንድ ሰው አዲስ ስልክ በምክንያት ሊገዛ ይችላል? ኒው ብራንድ ሲመጣ። አዲስ ብራንድ ሲመጣ ኒው ብራንድ ያስተካከል። እዚህም እያስተማርከን ነው። ሰዎች ቡና ውስጥ ምን ጨምረው ሊጠጡ ይችላሉ? ቀረፋ። ሰዎች በሚጨነቁበት ጊዜ ምን ሊያደርጉ ይችላሉ? ራሳቸውን ደስ ወደሚያሰኝባቸው ቦታ፣ መዝናኛ ቦታ ማለት። ለምሳሌ ምን ያዝናናል አንተ? ጓደኞች ጋር መጫወት። ኦኬ። መዝናኛ ቦታ ሄደህ ከጓደኞች ጋር መጫወት። እሺ። አዲስ አበባ ውስጥ ታዋቂ የሆኑ የክፍለ ሀገር መናኸሪያ ጥቀስ። ቃሊቲ። ሶስተኛው መልስ ነው። አንድ ሰው አዲስ ስልክ በምክንያት ሊገዛ ይችላል? አዲስ ብራንድ ሲመጣ። አዲስ ስህተት። እሺ መቀየር በሚለው ውስጥ ይካተታል። ሰዎች ቡና ውስጥ ምን ጨምረው ሊጠጡ ይችላሉ? ቀረፋ አይጨመርም። ቀረፋ የሻይ ነው። ሰዎች በሚጨነቁበት ጊዜ ምን ሊያደርጉ ይችላሉ? ወደ መናፈሻ ቦታ
ወደ መናፈሻ ቦታ ሄደው ይዝናናሉ፣ ይናፈሳሉ። እሺ 50 ሰዎች ምን ይላሉ? አዲስ አበባ ውስጥ ታዋቂ የሆነ የክፍለ ሀገር መናሪያ ጥቀስ። አንደኛ አውቶቡስ ተራ፣ መርካቶ፣ ሁለተኛ ላምበረት፣ ሶስተኛ ቃሊቲ፣ አራተኛ አየር ጤና። አየር ጤና። አንድ ሰው አዲስ ስልክ በምን ምክንያት ሊገዛ ይችላል? አንደኛ ከጠፋ፣ ሁለተኛ ከተበላሸ፣ ሶስተኛ ለመቀየር፣ አራተኛ 50 ሰዎቹ ስጦታ ለመስጠት። እሺ ሰዎች ቡና ውስጥ ምን ጨምረው ሊጠጡ ይችላሉ? አንደኛ ስኳር፣ ሁለተኛ አልተመለሰም፣ ሶስተኛ ጤና አዳም፣ አራተኛ ቂቤ፣ ሁለተኛ ጨው። ሰዎች በሚጨነቁበት ጊዜ ምን ሊያደርጉ ይችላሉ? አንደኛ ይጸልያሉ፣ ሁለተኛ፣ ሶስተኛ፣ አራተኛ አልተመለሰም፣ ሁለተኛ ያለቅሳሉ፣ ሶስተኛ ለሰው ያማክራሉ፣ አራተኛ ይጠጣሉ። እናመሰግናለን። እሺ የያዕቆብ ቤተሰቦች ያመጡ ነጥብ 78 ነው። ከ75 በላይ ደግሞ አስቤዛ ያሸልማቸዋል። አስቤዛ ይዘው ሊገቡ ነው። አይዘላችሁ ትገባላችሁ። ይዘው ይገባሉ። እንኳን ደስ አላችሁ የያዕቆብ ቤተሰቦች። ይህ የቤተሰብ ጨዋታ ነው። ሁላችሁም ትመጣላችሁ። ዝነኛና ሀብታም ታዋቂ ትሆናላችሁ፣ ትሸለማላችሁ። ወደ ሁለተኛው ዙር ፕሮግራማችን እናልፋለን። ወደ ጊዜ ቤተሰቦች እናመሰግናለን። የጊዜ ቤተሰቦች እንኳን በሰላም መጣችሁ። እንኳን በሰላም። ዘካርያስ እንዴት ነህ? ሰላም ነው። እስቲ መጀመሪያ ራስን ታስተዋውቀን፣ ከዛ በኋላ እሷ ምን ነች ታስተዋውቀልናለህ። ኦኬ፣ እኔ ዘካርያስ ሰይድ እባላለሁ። በአንድ ጎን ቲክቶከር፣ በአንድ ጎን ደግሞ ነጋዴ ነኝ። ኦኬ። ጀስት እዚህ ጋር የምታያቸው ቲክቶከሮች ናቸው አብዛኞቹ። እሷ ጓደኛችን ናት። ከፌመሶች ጋር ነና ዛሬ ማለት ይቻላል። ከ400 ሺህ ምናምን በላይ ተከታዮች አሉን። አሁን እዚህ ጊዜ ያልንበት ምክንያት ደግሞ ከዚህ በኋላ የወጣቱ ጊዜ ነው የሚለውን ይወክላል። ኦኬ፣ የወጣቱ ጊዜ ነው። ትክክል። እሺ፣ ልዩ ተስጠዋለቅ ማለት የምትለው ወይስ? ምንም ጎበዝ ካልኩሌተር ነኝ፣ ነጋዴ ስለሆንኩ። ያንዳንዱ አየር ላይ ነው የምትመጣው። እሷ ምን ነች? ጓደኛዬ። ኦኬ፣ ጓደኛ ኖርማል። ቤስት ፍሬንድ ያስኬዳ እንደ ነገር ቤስት ፍሬንድ። ብዙ ጊዜ እናንተ ራሱ ቲክቶከሮች እኮ ቤስት ፍሬንድ የብላኔ ነው ስትሉ እንሰማለን። እናንተ ጋር ግን የእውነት ነው። አዎ ባይለው እንደዛ ነው። ግን ቤስት ፍሬንድ ደስ ይላል። እሺ እሱ ጓደኛዬ ነው፣ አብሮኝ ቲክቶክ የሚሰራ ጓደኛዬ ነው። ኦኬ፣ እሷም ጓደኛዬ ናት። ጀስት እሷን እንደ ቤስት ፍሬንድ ስለ ያው ቲክቶከሮች ይላሉ እንዳልከው ማለት ነው። ኦኬ፣ ማርያም መንገድ ይዛቸዋል። ጥሩ ነው። ውለዱ፣ እበዱ፣ በፍቅር ክበዱ። አሜን አሜን። እሺ 25 ሰከንድ አለክ። ኦኬ። ሰዎች መንገድ ላይ የሚያውቁትን ሰው አይተው ማናገር ካልፈለጉ ምን ሊያደርጉ ይችላሉ? መንገድ ቀይረው ሊሄዱ ይችላሉ። አንድ አስተማሪ ተማሪዎችን ክፍሉ ውስጥ ምን አይነት ጥፋት ሲያጠፉ ወይም ያልተገባ ነገር ሲያደርጉ ሊይዛቸው ይችላል? ሲረብሹ፣ እርስ በርስ ያወሩ። ከነገ ጀምሮ ዓለም ላይ ኢንተርኔት ባይኖር ሰዎች ለመዝናናት ምን አማራጭ ሊጠቀሙ ይችላሉ? ዋና። ስራ ነበር የምትሆኑት መደዳችሁ። ሰዎች ሰርግ ላይ በብዛት የሚያተክሩት የሚወያዩት ነገር ምን ሊሆን ይችላል? ይህም ስለ ምግቡ ሁኔታ። ይጣፍጣል። ትንሽ ነው የሰጡን ነው ወይስ ይጣፍጣል? ትንሽ ነው የሰጡን። ሰዎች መንገድ ላይ የሚያውቁትን ሰው አይተው ማናገር ካልፈለጉ ምን ሊያደርጉ ይችላሉ? መንገድ ይቀይራሉ። መንገድ ይቀይራሉ። አንደኛ መልስ ነው። አንድ አስተማሪ ተማሪዎችን ክፍሉ ውስጥ ምን አይነት ጥፋት ሲያጠፉ ወይም ያልተገባ ነገር ሲያደርጉ ሊይዛቸው ይችላል? እርስ በእርስ ሲያወሩ፣ ሲረብሹ። እርስ በእርስ ሲረብሹ። ሁለተኛ መልስ ነው። ከነገ ጀምሮ ዓለም ላይ ኢንተርኔት ባይኖር ሰዎች ለመዝናናት ምን አማራጭ ሊጠቀሙ ይችላሉ? ዋና። ሰርግ ላይ እንግዶች በብዛት የሚያተኩሩት ወይም የሚወያዩት ነገር ምን ሊሆን ይችላል? ስለ ምግቡ ጥፍጥና ያወራሉ። ጣፍጣል። ስለ ምግብ
አንደኛ። እውነትም መሪ ነህ። ትክክለኛ ቦታው ነው የተቀመጠው። እሺ ቤስት ፍሬንድ ራሄል፣ አንቺስ ልዩ ተስተዋለሽ? ራሄል እባላለሁ። እሺ ሴልስ ነኝ፣ ነጋዴ ነኝ፣ ቲክቶከር ነኝ። ደስ ይላል። እስካሁን ሁለታችሁም ነጋዴ ናችሁ። እሱም ሲል ነበር አንቺም ንግዱን የምትነግዱትን ነገር ልነግሩን ትችላላችሁ? እሺ እኔ የኦንላይን ሾፒንግ ነው የምሰራው። የቀን ቀን ሴልስ ነኝ። ሪል ስቴት ነው ሴልስ ማደርገው። ማታ ማታ ደግሞ የራሴ የግል ስራ አለኝ። የፋስት ፉድ ምናምን ነገር ሰፈር ውስጥ እሰራለሁ። ከዛ ስገባ ጨርሼ ደግሞ ኦንላይን ላይ የሚሸጣቸውን እቃዎች ቲክቶክ ላይ ፖስት በማድረግ የሴቶች አልባሳት፣ ሂውማን ሄር፣ ጫማ፣ ልብሶችን ፖስት በማድረግ እሸጣለሁ ማለት ነው። የሚገርም 24 ሰዓት ነው የምትሰራው ግን። እሺ 25 ሰከንድ አለሽ። ሰዎች መንገድ ላይ የሚያውቁትን ሰው አይተው ማናገር ካልፈለጉ ምን ሊያደርጉ ይችላሉ? ስልክ ያወራሉ። ስልክ እያወሩሽ። አንድ አስተማሪ ተማሪዎችን ክፍል ውስጥ ምን አይነት ጥፋት ሲያጠፉ ወይም ያልተገባ ነገር ሲያደርጉ ሊይዛቸው ይችላል? ምግብ ሲበሉ ይከለከላል። በቃ ያለ ሰዓት ምግብ ሲበሉ። ከነገ ጀምሮ ዓለም ላይ ኢንተርኔት ባይኖር ሰዎች ለመዝናናት ምን አማራጭ ሊጠቀሙ ይችላሉ? መናፈሻዎች ቦታ ይችላል። መናፈሻዎች ቦታ ነው። አዎ፣ ግን አስተሳሰብሽ ግን ኦንላይን ሾፒንግ ምናምን ይቆማል ብለሽ ነው እያሰብሽ ያለሽ። በጣም ነው የተከስሽው። አይዞሽ፣ አናቆሙ። ሰርግ ላይ እንግዶች በብዛት የሚያተኩሩት ወይም የሚወያዩበትን ነገር ምን ሊሆን ይችላል? ልብስ። አዎ፣ ልብስ ያምራል። እንትና ልብስ አሪፍ ነው። ልብስ። ሰዎች መንገድ ላይ የሚያውቁትን ሰው አይተው ማናገር ካልፈለጉ ምን ሊያደርጉ ይችላሉ? ስልክ እያወሩ ሊያልፉ። አንድ አስተማሪ ተማሪዎችን ክፍል ውስጥ ምን አይነት ጥፋት ሊያጠፋ ወይም ያልተገባ ነገር ሲያደርጉ ሊይዛቸው ይችላል? ምግብ ሲበሉ። አልተመለሰም። ከነገ ጀምሮ ዓለም ላይ ኢንተርኔት ባይኖር ሰዎች ለመዝናናት ምን አማራጭ ሊጠቀሙ ይችላሉ? መዝናኛ ቦታ ይሄዳሉ። ሰርግ ላይ እንግዶች በብዛት የሚያተኩሩት ወይም የሚወያዩትን ነገር ምን ሊሆን ይችላል? ስለ ልብስ ያወራሉ። እሺ ዋሲሁን፣ እንኳን በሰላም መጣ። እንኳን ሰላም ጠበቃች። ስራክስ ያንተ ምንድን ነው? ያው እሱ እንዳለው ነው። አንድ ላይ የክሩን ያለን ሙዚቃ ነው ቫይብ የምናደርገው። የራሳችንም ደግሞ የሆነ ስኪሎች አሉ ገና የምናዳብራቸው። ኦኬ፣ ገና ትሬኒንግ? አዎ፣ ትሬኒንግ ላይ ነን። እሺ፣ ለብቻ የራስ ተስተዋልክ አሁን እዚህ ማቅረብ የምችለው? ሸውዳቸው እነሱንም አልሸውዳቸውም፣ ግን ትወናና ሙዚቃ እሞክራለሁ። እሺ፣ አሁን ታንጎራጉርልናለህ ወይስ? አዎ አለኝ፣ ግን ሞር ደግሞ በክሩ ያለን ስላለ እሱን ብንጫወተውስ ይቻላል? አንድ ላይ ሚውዚክ ቫይብ ማድረግ ማለት ነው። የነበረ ሙዚክ። እናንተ ደግሞ ያው በሞራል አግዙም ማለት ትችላላችሁ። አለን እኛ በሞራል። ሰላም ነሽ ወይ ጤና ድምፅሽ ጠፋ ምነው ተስማማሽ ወይ ኑሮ አገሩስ እንዴት ነው? እኔ አልቻልኩበትም በጣም አቅቶኛል ውብ ዓይንሽን እስካይ ጨነቅ ብሎኛል። ጊዜ ጌታ ስትጥል ስታነሳ፣ ጊዜ ጌታ ስትሰጥ ስትነሳ፣ ጊዜ ጌታ አደራ አደራን አደራ ጊዜ ጌታ ጸሎቴን እንዳትረሳ። እኔ ነኝ እንዴ? ተንፈስረራ። እሺ ዋሴ ወይ 25 ሰከንድ አለክ። ሰዎች መንገድ ላይ የሚያውቁትን ሰው አይተው ማናገር ካልፈለጉ ምን ሊያደርጉ ይችላሉ? ወደ ሱቅ ጎራ ሊሉ ይችላሉ። አንድ አስተማሪ ተማሪዎችን ክፍል ውስጥ ምን አይነት ጥፋት ሲያጠፉ ወይም ያልተገባ ነገር ሲያደርጉ ሊይዛቸው ይችላል? ሲኮራረጁ። እውነትም ያልተገባ ነገር እሱ። ከነገ ጀምሮ ዓለም ላይ ኢንተርኔት ባይኖር ሰዎች ለመዝናኛነት ምን አማራጭ ሊጠቀሙ ይችላሉ? ወክ ሊያደርጉ ይችላሉ። ወክ። አዎ
ሽምቡራ ዱቤን ገዝተህ ቆሎ የተበላ ቀንቀን ነው እንጂ በማታ ማታ እንጂ ቀንቀን ደግሞ ይቻላል እንዴ? እንሞክራለን። ሰርግ ላይ እንግዶች በብዛት የሚያተኩሩት ወይም የሚወያዩበት ነገር ምን ሊሆን ይችላል? ስለወጣው ወጪ ዋናው ጉዳይ ዋናው። ሰዎች መንገድ ላይ የሚያውቁትን ሰው አይተው ማናገር ካልፈለጉ ምን ሊያደርጉ ይችላሉ? ወደ ሱቅ ጎራ ሊሉ ይችላሉ። ይደበቃሉ። አራተኛ መልስ ነው። አንድ አስተማሪ ተማሪዎችን ክፍሉ ውስጥ ምን አይነት ጥፋት ሲያጠፉ ወይም ያልተገባ ተግባር ሲያደርጉ ሊይዛቸው ይችላል? ሲኮራረጁ። አንደኛ መልስ ነው። ሲኮራረጁ። ከነገ ጀምሮ ዓለም ላይ ኢንተርኔት ባይኖር ሰዎች ለመዝናናት ምን አማራጭ ሊጠቀሙ ይችላሉ? ወክ። ስህተት። ሰርግ ላይ እንግዶች በብዛት የሚያወሩት ወይም የሚወያዩት ነገር ምን ሊሆን ይችላል? ወጪ። ስህተት። ስለ ወጪው የሚያወሩት ሰርገኞቹ ሙሽሮቹ ናቸው። ሙሽራው ነው፣ በተለይ ሙሽራው። ለዛ ነው ቀስ ብለው የሚሄዱት ይባላል እኮ ሙሽራው። ወጪው አሳስቧቸው ነው ቀስ ብለው የሚሄዱት እንጂ። እሺ ብርሃን፣ እንኳን በሰላም መጣሽ። እንኳን በሰላም ቆይ። እንዴት ነሽ? ሰላም ነው? እውነት ነው የሚለኝ ነገር? መልካም። እሺ ስራሽን? እኔ ያው ነጋዴ ነኝ። ከቲክቶከሩ ሂማን ምናምን አስመጣለሁ ከዱባይ ምናምን። ሂማኔር እንዴት ነው ሰው ሂማኔር ይገዛል? አዎ ይገዛል። ደግሞ አንድ ጊዜ ሂማኔር መስተፋቅር ላይ ያሰራ ሄዶ መስተፋቅር የሚሰራው ሰውዬ ጸጉር አምጣልኝ ምናምን ነገር ይላል። ከዛ ጸጉሩ ወስዶለት ሄዶ ህንዱ አበደች፣ ከህንድ ሀገር ማለት ነው። እሺ 25 ሰከንድ አለሽ። ሰዎች መንገድ ላይ የሚያውቁትን ሰው አይተው ማናገር ካልፈለጉ ምን ሊያደርጉ ይችላሉ? መንገድ ቀይረው ሊሄዱ ይችላሉ። አንድ አስተማሪ ተማሪዎችን ክፍል ውስጥ ምን አይነት ጥፋት ሲያጠፉ ወይም ያልተገባ ነገር ሲያደርጉ ሊያቸው ይችላል? ሊይዛቸው ይችላል? አርፍዶ ሲገቡ። ከነገ ጀምሮ ዓለም ላይ ኢንተርኔት ባይኖር ሰዎች ለመዝናናት ምን አማራጭ ሊጠቀሙ ይችላሉ? እኔ ፊልም ላይ ይችላል። የወረደ ካለ ነው። ሰርግ ላይ እንግዶች በብዛት የሚያተኩሩት ወይም የሚወያዩበት ነገር ምን ሊሆን ይችላል? 50 ሰዎች ምን ይላሉ? ሰዎች መንገድ ላይ የሚያውቁትን ሰው አይተው ማናገር ካልፈለጉ ምን ሊያደርጉ ይችላሉ? መንገድ ቀይሩ ይላል። መንገድ ቀይረው ተብሏል። አንድ አስተማሪ ተማሪዎችን ክፍል ውስጥ ምን አይነት ጥፋት ሲያጠፉ ወይም ያልተገባ ነገር ሲያደርጉ ሊይዛቸው ይችላል? አርፍደው ሲገቡ። ከነገ ጀምሮ ዓለም ላይ ኢንተርኔት ባይኖር ሰዎች ለመዝናናት ምን አማራጭ ሊጠቀሙ ይችላሉ? ፊልም ያያሉ። ቲቪ፣ ሬዲዮ፣ ፊልም። ሰርግ ላይ እንግዶች በብዛት የሚያተኩሩት ወይም የሚወያዩት ነገር ምን ሊሆን ይችላል? ምንም አላልኩም። ዝም። አምሳ ሰዎች የሚሉትን አሁን ደግሞ እናያለን። ሰዎች መንገድ ላይ የሚያውቁትን ሰው አይተው ማናገር ካልፈለጉ ምን ሊያደርጉ ይችላሉ? አንደኛ መንገድ ይቀይራሉ፣ ሁለተኛ ስልክ ያወራሉ፣ ሶስተኛ ያልተመለሰ፣ አራተኛ ይደበቃሉ፣ ሶስተኛ እንዳላዩ ይሆናሉ። አንድ አስተማሪ ተማሪዎችን ክፍል ውስጥ ምን አይነት ጥፋት ሊያጠፉ ወይም ያልተገባ ስነ ምግባር ሊያደርጉ ይችላሉ? ሊኮርጁ ይችላሉ። ሁለተኛ ሲረብሹ፣ ሶስተኛ አራተኛ አልተመለሰም፣ ሶስተኛ ተኝተው፣ አራተኛ ስልክ ይዘው ሲነካኩ። ከነገ ጀምሮ ዓለም ላይ ኢንተርኔት ባይኖር ሰዎች ለመዝናኛነት ምን አማራጭ ሊጠቀሙ ይችላሉ? አንደኛ ቲቪ፣ ሬዲዮ፣ ሁለተኛ ያልተመለሰ፣ ሶስተኛ ያልተመለሰም፣ አራተኛ ስፖርታዊ እንቅስቃሴ፣ ሁለተኛ ጌም፣ ሶስተኛ መጽሐፍ ሊያነቡ ይችላሉ። ሰርግ ላይ እንግዶች በብዛት የሚያተኩሩት ወይም የሚወያዩበት ነገር ምን ሊሆን ይችላል? አንደኛ ስለ ምግብ፣ ሁለተኛና ሶስተኛ አልተመለሰም፣ አራተኛ ስለ ልብስ፣ ሁለተኛ ስለ ሙሽሮቹ፣ ሶስተኛ ስለ ሰዓት መርፈድ። ትክክለኛ
ይህ የቤተሰብ ጨዋታ ነው። ሁላችሁም ትመጣላችሁ፣ ዝነኛና ታዋቂ ትሆናላችሁ፣ ሀብታም ትሸለማላችሁ እዚህ ኢቢኤስ ቲቪ ላይ። እሺ ቅድም የያዕቆብ ቤተሰቦች 78 ነጥብ አምጥተዋል። የጊዜ ቤተሰቦች 68 ነጥብ አምጥተዋል። እንግዲህ የጊዜ ቤተሰቦች ውልቅ ብላችሁ ትወጣላችሁ። የያዕቆብ ቤተሰቦች ደግሞ የምልክት ጥያቄ ይኖረናል። ይህ የቤተሰብ ጨዋታ ነው። በምልክት የመግለጽ ውድድርን ጀምረናል። የያዕቆብ ቤተሰቦች ጀምር በለኝ። ጀምር። ዝግጁ ነኝ። ቁልጫ፣ ሽመና ስራ፣ መቆፈር፣ ኦኬ፣ መልቀም፣ ወረንጦ፣ አትክልት፣ ወስፌ፣ ላላ የቁልፍ ማሳጃ፣ መርፌ፣ ቁልፍ፣ ኦኬ፣ ጥፍር መቁረጥ፣ ሰዓት፣ መቆንጠጫ፣ እሺ ገመድ፣ ጥጥ፣ መስራት፣ ፀጉር መስራት፣ ዳንቴል፣ ፀጉር መጎንጎን፣ መስፋት፣ መርፌ፣ ክርታት፣ ቡለን ማጥበቅ፣ ቡለን መፍታት። አንብበከዋል? በደንብ ብየዋለሁ እኮ አንብበዋል። አንብቤዋለሁ ግን የተረዳሁት ሌላ ነው። ወጌሻ እኮ ነው የሚለው። እሺ ሊጥ ማብካት፣ ልብስ ማጠብ፣ ሊጥ ማብካት፣ ጭቃ ማብካት፣ ሲሚንቶ፣ ሊጥ ብሏል፣ መልሷል። እሺ በስነ ስርዓት አስረዳቸው። ልብስ ማጠፍ፣ ማንጠፍ፣ ተረት ላይ መቀመጥ፣ ሶፋ፣ ልጅ ማስተኛት፣ መትከል፣ መክተት፣ ልብስ ማስቀመጥ፣ ማስቀመጫ፣ ቁም ሳጥን፣ የልብስ ማስቀመጫ፣ ቁም ሳጥን፣ የቆሻሻ ልብስ ማስቀመጫ፣ ልብስ ማስቀመጫ እኮ ሌላ ልብስ ማስቀመጫ ምን? ሳጥን። ማነው ተረኛ? እሺ ተቀያየሩ። ይህ የቤተሰብ ጨዋታ ነው። ሁላችሁም ተመጣጣላችሁ፣ ዝነኛና ታዋቂ ትሆናላችሁ፣ ትሸለማላችሁ እዚህ በኢቢኤስ። ዝግጁ ነው? አዎ ጀምር። እሺ ማተር፣ መስቀል፣ ኮፍያ፣ ቅባት፣ ቅቤ፣ አንብብ። ማተብ፣ እምነት፣ የታሸገ እምነት፣ አስረዳው። የታሸገ እምነት፣ ፀጉር፣ የቅባት ማስቀመጫ፣ ቅቤ፣ ቅቤ ማስቀመጫ፣ የቅባት ማስቀመጫ፣ አምባር፣ ጭቃ፣ ብርሌ ነው አይደል? ብርሌ። ያው እና ብርሌ እንደዚህ ብለህ አትልም እንዴ? መጠጥ። እሺ ቦርሳ፣ መሸከም፣ ጀሪካን፣ ፖርሳ፣ የሚላጥ ነገር፣ ፕላስተር፣ ኦኬ፣ ፕላስተር፣ ማስቲካ፣ መራራ፣ ሐሞት፣ መራራ የሚጠርቤ መራራ ነገር የማይጣፍጥ በጣም የሚመረግ ነገር ሀሬት፣ ሆምጣጤ፣ መልሶ
መንፈስ ሰፌድ መልካም ሰፌድ ሰፌድ። ይህ የቤተሰብ ጨዋታ ነው። የያዕቆብ ቤተሰቦች ያመጡት 150 ነው። 150 ደግሞ 40 ሺህ ብር አያሸልምም። 150 ሲባዛ በ10 1500 ብር። ቅድም የአስቤዛ 10 ሺህ ብር ተሸልመዋል። 2 ሺህ ብር የቅድሙን አላቸው። አጠቃላይ 13500 ብር ይዘው ወደ ቤታቸው ይሄዳሉ። ይህ የቤተሰብ ጨዋታ ነው። የዛሬ ፕሮግራማችን እዚህ ላይ ያበቃል። ከወደዳችሁኝ እኔ አንዱ ዓለም እስተመች እባላለሁ። 7696 ላይ ኤኢ ብላችሁ ላኩልኝ። ተረጡ። የዛሬ ፕሮግራማችን በዚህ ያበቃል። ቸር ያገናኘን። እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኝ።